ሽጉጣዎቹ አንድሬስ ላይ ተኮሰ። አንዴ አይደለም 6 ነው የተኮሰው። 6 ሲተኩስ ታዲያ በመሃል ጎል እያላገጠበት ነው የተኮሰበት። ደጋፊዎች በንዴት ይህን ተጫዋች ገደሉት። ብዙ ጊዜ እኛ ሀገር አርሰናል፣ ማንቸስተር እየተባለ ብዙ ነቆራዎችን ትረባዎችን ሰምታችሁ ሊሆን ይችላል። ኮሎምቢያ ውስጥ ግን በኳስ ጨዋታ ቀልድ አያውቁም። የተገደለው ሰውዬ አንድሬስ ይባላል። ምን አጥፍቶ ነው ካላችሁ ታሪኩን ከመጀመሪያው ልንገራችሁ። አንድሬስ የሚኖረው ኮሎምቢያ ውስጥ ነው። እድሜው 27 ዓመቱ ነበር። እናም ለዋናው ብሔራዊ ቡድን ይጫወታል ለኮሎምቢያ አንድሬስ። ሁሉም ደግሞ ይወዱታል አንድሬስን። ኧረ ጭራሽ ሁሉ ሐውልት ሁሉ አሰርተውለታል። እሱም ደግሞ በዚህ በኩል ብዙ ጊዜ ባለመናገር ብዙ ጊዜ የሚታወቀው በጸባዩ ነው። ዝምተኛ ነው። እናም ኮሎምቢያኖች ለኳስ ካላቸው ፍቅር የተነሳ እሱን እንደ ኳስ ተጫዋች ብቻ ሳይሆን እንደ ጀግናቸው እንደ ሁሉ ነገራቸውን የሚያዩት። ግን በ1993 እንደ ፈረንጆች አቆጣጠር ኮሎምቢያ ከአርጀንቲና ጋር ትጫወታለች። በዚህ ጨዋታ ኮሎምቢያ አርጀንቲናን ድብልቅልቅ ነው ያደረገቻት 5-0 አድርጋ። ይህም ለኮሎምቢያኖች በጣም ትልቅ ደስታ ነበር። ጨዋታውም ደግሞ የዓለም ዋንጫ ማለፊያ ነበርና ኮሎምቢያ ለዓለም ዋንጫ ትሳተፋለች አርጀንቲናን ጥላ ማለት። ከተማዋ ተበጠበጠች። ትልቁ የደስታ ቀናቸው ነበረ ለኮሎምቢያ ይሄ ቀን። በየቦታውም የአንድሬስን ፎቶ ይዘው የተጫዋቾችን ፎቶ ይዘው ፖለቲከኞችን በቃ አንድሬስን እንዲሁም ተጫዋቾችን እያደነቁ ነገሩ በቃ ለዓለም ዋንጫ ያለፉ ሳይሆን ዓለም ዋንጫን እየበሉ ነው የሚመስለው። ችግሩ ደግሞ እዚህ ጋር ነው። ምክንያቱም ኮሎምቢያ ውስጥ በጣም አደገኛ የሚባሉ እጽ ሻጮች አሉ፣ አደንዛዥ እጽ። ታዲያም ሲያዩ ዝም ብለው አያዩ፣ ብር እየመደቡም ጭምር ነው የሚያዩት። እናም ከመዝናኛ ውጪ የገቢ ምንጫቸውን አድርገውታል እነዚህ አደንዛዥ ሻጮች። ስለዚህ እዛ ጋር ኳስ ስትስት አንዱ ጋንግስተር መጥቶ ይደፋሃል ማለት ነው። ስለዚህ ለኮሎምቢያ ስትጫወት በጣም በጥንቃቄ ነው። ታዲያም በ1994 እንደ ፈረንጆች አቆጣጠር ለመጫወት ኮሎምቢያ ወደ አሜሪካ ትሄዳለች። ጨዋታውም የነበረው ከሮማኒያ ጋር ነበር። ችግሩ ግን እንዳሰቡት አልሆነ። 3-1 ኮሎምቢያኖች ተሸነፉ። በዚህም ኮሎምቢያ ሕዝብ መበሳጨት ጀመረ። እንደዛ ወዳቸዋለሁ ሲል የነበረውን ተጫዋቾች አሁን መስደብና መቃወም ጀመረ። አደንዛዦች ሻጮቹ ደግሞ በቃ ለጉድ ነው ያበዱት። ምክንያቱም እነሱ እንዳልኳቸው ብር ሁሉ መድበው ነበር። በጣም አበሳጭቷቸዋል። ስለዚህ እንደሌሎቹ ኳስ ተሸነፍ ምናምን ብለው አይደለም ያልፉት፣ ይቀጧቸዋል። በነብስ ማለት ይገሏቸዋል፣ አይለቋችሁም። በዚህ በኩል ደግሞ ኮሎምቢያ ቀጣይ ጨዋታ አላት። ይህንን ቀጣይ ጨዋታ ድጋሚ ከተሸነፈች ከዓለም ዋንጫ ትባረራለች። ከተባረሩ ደግሞ ምን ይጠብቃቸዋል? አገር ቤት ሞት። ስለዚህ ግጥ ብለው መጫወት አለባቸው። የሚገርመው ግን አደንዛዥ ሻጮቹ ምን ያክል እዚህ ጌም ውስጥ ወይም ጨዋታ ውስጥ ገብተዋል ካላችሁ አሰልጣኙ እዚህ ጨዋታ ላይ የሚያሰልፈውን ተጫዋች ሊስት አውጥቶ ነበር እና እኒህ አደንዛዥ ሻጮች እንትና ማስገባት የለብህም እንትና ማስገባት አለብህ ብለው ሁሉ የሚወስኑት እነሱ ናቸው። አሰልጣኙ አይ ይሄ አይሆንም ካለ ይገድላል። ስለዚህ ምንም እውቀት የሌላቸው አደንዛዥ ሻጮች እነሱ እናውቃለን በሚሉት መሰረት ተጫዋቾች ይሳተፋሉ። ቲቪ ጣቢያ ሁሉ ጠልፈዋል። የጠለፉት ቲቪም የኮሎምቢያ ተጫዋቾች ያረፉበት ሆቴል ውስጥ ያለውን ነው። እናም ቲቪውን ስከፍቱት እንኳን ደህና መጣችሁ የሚል ነው ያለው ጽሁፉ። ግን ተቀይሮ እዚህ ቲቪ ላይ ይህንን ተጫዋች ቀጣይ ጨዋታቸው ከአሜሪካ ጋር ነው፣ ከአሜሪካ ጋር ስንጋጠም ካስገባኸው አንተንም ቤተሰብህንም እናፈነዳቸዋለን ብለው ቃል በቃል ይጻፉት። ስለዚህ አሰልጣኙ የፈለገውን ተጫዋች ማጫወት አይችልም ማለት ነው። ይህም ነገር ተጫዋቾቹን በደንብ እንዲያስቡበት አደረጋቸው። ምክንያቱም የሚጫወቱት ለዓለም ዋንጫ ሳይሆን ለነብሳቸው እንደሆነ ገባቸው። በዚህ ሰዓት አንድሬስ ምንም አላለም። በቃ ኳስ ነው ለሱ። በሚችለው አቅም ይሞክራል። የሚፈጠረውን ያው ለመቀበል ዝግጁ ነው። በንጋታውም ጨዋታው ተጀመረ። አሜሪካ ከኮሎምቢያ። በዚህ ስታዲየም ውስጥ ወደ 90,000 የሚሆን ሰው ቁጭ ብለው ይህን ኳስ እያየ ነው። ይህም ትክክለኛ ቪዲዮቸው ነው በጊዜው ጨዋታውን ሲጫወቱ። ኮሎምቢያ ደግሞ እንደነገርኳችሁ ቀልድ ስለማያውቁ ማለት ነው ስራ ሁሉ ዘግተው ምንም እንቅስቃሴ የለም። ሁሉም ሰው ኳስ እያየ ነው። ንግድ የለ ምን የለ። ልክ የሆነ በዓል ሲመጣ ነገሮች እንደሚዘጋጉት ሁሉም ሰው ስራውን ዘግቶ ትቶ ይህን ኳስ እያየ ያለ። አንድሬስ የሚጫወተው ዲፌንደር ሆኖ በቻለው አቅምም የዩኤስ አጥቂዎች እንዳያገቡ እየተከላከለ ነው። ግን ጨዋታው ከተጀመረ ከ20 ምናምን ደቂቃ በኋላ የአሜሪካ አጥቂ ለሌላኛው አጥቂ ለማቀበል ኳስ ይመታል። በዚህ ሰዓት አንድሬስ ያንን ኳስ ለማስቆም ሲል እላዩ ላይ ያገባል። ልክ እዚህ ጋር እንደምታዩት ነው። ይህ ትክክለኛ በጊዜ የተወሰደ ቪዲዮ ነው። አንድሬስ እዚህ ጋር በቃ ኳሱን ለማስቆም ነበር የታገለው፣ ግን እንደምታዩት ነው ጎሉ ገባ። ኦን ጎሉ እና መከላከላለሁ ብሎ የነበረው ሰውዬ ራሱ ላይ አስቆጠረ። በዚህ ሰዓት ያልደነገጠ ቆሎ ያልተገፈፈ ኮሎምቢያዊ የለም። ጨዋታውም ቀጠለ። ግን ኮሎምቢያኖች ምንም ጎል ማግባት አልቻሉም። አንድሬስ ራሱ ላይ ባገባው ጎል ምክንያት ኮሎምቢያ ተሸነፉ። እናም አበዱ። ለኳስ እንዲህ ሲሆኑ የነበሩ ሰዎች በቃ አንድሬስን አንለቀውም በሱ ምክንያት ነው። ወደ ሆቴል ከደረሱ በኋላ ሁሉ
ሰዎች እየደወሉ አንድሬስን እንገላለን አንለቅህም ማለት ጀመሩ። በዚህ በኩል ደግሞ አደንዛዥ እጽ ሻጮች ብዙ ብር እነሱ መድበው ስለነበር እነሱም ለጉድ መዛት ጀመሩ። እናም ይሄ ኮሎምቢያ ቲም ወደ ሀገሩ መመለስ ፈራ። እዛው አሜሪካ ለትንሽ ጊዜ ቁጭ አሉ ነገሮች እስከሚረጋጉ ድረስ። አንድሬስ ግን በቃ ይሄ ነገር ድንገታዊ ነው እናም የተፈጠረው ነገር በቃ ኖርማል ነው ብሎ አስበው ወደ ሀገሩ ተመለሰ፣ ወደ ኮሎምቢያ። ግን ቅርብ ያሉ ሰዎች በሙሉ እሱን ማስጠንቀቅ ጀመሩ፣ ተው አትምጣ እያሉ ማለት። እሱ ግን ይህን ነገር ሳይሰማ ሀገሩ መጣ። እናም አንድ ጽሑፍም ጻፈ ለህዝቡ፣ ይቅርታ ጎሉን ስላስቆጠሩ፣ ግን ማሸነፍ እንዳለ መሸነፍንም መቀበል አለብን። በዛ ላይ ደግሞ ላይፍ ዳዝንት ኤንድ ሂር ብሎ ይጽፋል። እቺ ፓርት ብዙ ኮሎምቢያኖችም አበሳጫቸው። ላይፍ ዳዝንት ኤንድ ሂር የሚለው ምን ማለት ነው? ህይወት እዚህ አይቆምም፣ ኖርማል ነው፣ ህይወት ይቀጥላል። ይህ ማለት በቃ እንደ ኖርማል ነገር እዩት፣ ተራ ነው ብሎ ነው ያሰበው ብለው ኮሎምቢያኖች በጣም ተቆጡ። ለነሱ ኳስ ተራ ነገር አልነበረም። እሱ ግን ያለበት ሞቲቭ ወይም ደግሞ ይህን ነገር ለማለት የሄደበት መንገድ እንደዛ ላይሆን ይችላል። በቃ ማሸነፍም እንዳለ መሸነፍም አለ፣ ወደፊት መሄድ አለብንም የሚል ነገርም ሊሆን ይችላል በሱ አስተሳሰብ። ግን ህዝቡ የተቀበለው ህይወት ይቀጥላል ሲል እንዴ እዚህ ጋር ስንትና ስንት ነገር አበላሽቶ ህይወት ይቀጥላል ብሎ ቀለል አድርጎ ያወራ እንዴ ብሎ የበለጠ ጠሉት፣ የበለጠ ጠመዱት። ለትንሽ ጊዜም ኮሎምቢያ ውስጥ እንቅስቃሴውን በጣም ቀንሶ ቤት ውስጥ በሆነበት ሰዓት ለምን እንደውም ዛሬ ፈታ አይደለም ይላል። እናም እንዳሰበው ክለብ ውስጥ ቁጭ ብሎ ፈታ ማለት ጀመረ ከብዙ ጭንቀት በኋላ። ግን እዛ ክለብ ውስጥ አደንዛዥ እጽ ሻጮች አሉ እና እኚህ ሰዎች ዘጋዮን ብራዘርስ ነው የሚባለው። በጣም ብዙ ብር አላቸው። ያን ቀንም ኮሎምቢያ ስትጫወት ብዙ ብር መድበው ተበልተዋል። ይህን ሰው ደግሞ አንድሬስን እዛ ክለብ ውስጥ ሲያዩት በጣም ይበሳጫሉ። ወዲያውም እሱን ስላወቁት መሳደብና እሱን መናገር ይጀምራሉ። አንድሬስ ግን ምንም አያለም፣ ዝም ነው ያለ፣ መልስ አልሰጣቸውም። አንድሬስ ዝምተኛ፣ ነገሮችን በቃ በጥሩ መንገድ የሚያይ ሰው ነው። ግን እኚህ ሰዎች ስድባቸውን አላቆሙትም፣ ዲስሪስፔክቱን አላቆሙትም። እሱም በቃሽ ይመቻችሁ ብሎ ተነስቶ ከዚህ ክለብ ይወጣል። መኪና ውስጥም ሊገባ ሲል እኚህ ጋንግስተሮች ወይም ደግሞ አደንዛዥ ሻጮች ዘጋዮን ብራዘርስ የሚባሉት አሁን ድረስ እየተከተሉት እየሰደቡት እየተናገሩት ነው። አብሯቸው ደግሞ የነሱ ቦዲጋርድ አለ የጋንግስተሮች። አንድሬስም በዚህ በኩል ምርር ሲለው ጎሉ በቃ ድንገታዊ ነው ተረዱኝ ማለት ጀመረ። እናም ደግሞ ኳስ እስከሆነ ድረስ እንደዚህ አይነት ነገር ያጋጥማል። ኮሎምቢያ ላይ ብቻ አይደለም ከዚህ በፊትም እንደዚህ አይነት ነገር ተፈጥሯል፣ ሆን ብዬ አይደለም ብሎ እየነገራቸው ነው። ግን እኚህ ሰዎች ሰሙ በጭራሽ ብር እንድናጣ ምክንያት የሆንከን አንተ ነህ ብለው እነሱ ሳይሆን ከነሱ ጋር የነበረው የነሱ ቦዲጋርድ ሽጉጣዎቹ አንድሬስ ላይ አንዴ አይደለም 6 ነው የተኮሰው። 6ም ሲተኩስ ታዲያ በመሃል ጎል 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 እያለ እያላገጠበት ነው የተኮሰበት። አንድሬስም አልተረፈም፣ እዛው ነበር ያለው። ከዛም በኋላ ከዛ አካባቢ ብን ብሎ ጠፉ። ከትንሽ ቆይታ በኋላ እኚህ ዘጋዮን ብራዘር የተባሉት እኛ ጥፋተኛ አይደለም እኛ ምንም አናውቅም ብለው ቦዲጋርዳቸውን አስያዙት። ቦዲጋርዱ እኔ ነኝ ጥፋተኛ ብሎ አመነ። እነሱ ላይ ምርመራ ለመክፈት እነሱን ለመያዝ ተሞከረ። ግን እነሱ ብርና አቅም ስላላቸው እኚህ ዘጋዮን ብራዘርስ የተባሉት ማንም የያዛቸው ሰው የለም። ይህን ሰውዬ ቦዲጋርዱን ግን ትክክለኛ ፎቶ በነገራችን ላይ ይሄን ይመስላል። ፍርድ ቤት ቀርቦ 43 ዓመት ተፈረደበት። ግን ብር ከፍለው ይሄ ሰውዬ 11 ዓመት ብቻ እንዲፈረድ አደረጉ። እኚህ ዘጋዮን ብራዘርስ የተባሉት ማለት ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። አዳማ ላይ ላላችሁ ልጆች ዩቲዩብ መማር ለምትፈልጉ በዚህ ስልክ ቁጥር ክላስ ሳይጀምር ቀድማችሁ ተመዝገቡ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋል። ባይ